ሰላም ሰላም ተማሪዎች ውድ የመጽሐፍ መንደር ቲዩብ ተከታዮቻችን እንደምን ከረማችሁ? ዛሬ በአዲስ ክላስ በአዲስ ቻፕተር በአዲስ ቶፒክ መተናል ማለት ነው። ዛሬ ግሬድ 10 ኢኮኖሚክስ ቻፕተር 6 ላይ አዲስ ፖይንት ይዘን መተናል ማለት ነው። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አስፈላጊውን ጥያቄ ካለ ኮሜንት ላይ ጻፉልን። እቻችሁ ወደ ቪዲዮ እንሄድ። ቱዴይ ዲስከስ አባውት ኢኮኖሚክ ግሮዝ። ስለ ኢኮኖሚክ ግሮዝ ነው የምናየው ዛሬ ማለት ነው። ኢኮኖሚክ ግሮዝ ማለት ምን ማለት ነው የሚለውን አንደርስታንድ እናደርጋለን ማለት ነው። ኢኮኖሚክ ግሮዝ እና ኢኮኖሚክ ዲቨሎፕመንት ልዩነቱ ምንድን ነው የሚለውን በአጭሩ ለመረዳት እንሞክራለን ማለት ነው። ኢኮኖሚክ ግሮዝ ማለት ምን ማለት ነው? እያንዳንዱ ነገሮች አንደርስታንድ ታደርጋላችሁ ተብሎ ይጠበቃል በዚህኛው ቻፕተር ማለት ነው። ብዙ ኮንሴፕቶች ይዛል። በኢኮኖሚክ ግሮዝ ስንል ምንድን ነው የሚያካትተው ውስጡ ላይ ምናምን የሚለውን ብዙ ነገሮች አሉት። ከዛ ውስጥ ግን at the end of this section student will be define or understand identify the major source of economic growth. ኢኮኖሚክ ግሮዝን አይደንቲፋይ ማድረግ አለባችሁ። ምንድን ነው ማጆር ሶርሱ ኢኮኖሚክ ግሮዝ እንዲመጣ የሚያደርግ ነገር ሶርሱ ምንድን ነው የሚለው ነገር አንደርስታንድ ማድረግ አለብን። ሌላኛው ቢዝነስ ሳይክል ዲፋይን ማድረግ አለብን። ፌዝ ኦፍ ቢዝነስ ሳይክል ማለት ነው ማለት ነው። ከቢዝነስ ሳይክሎች ደግሞ አብረው የሚጓዙ ነገሮች ፌዞች ደግሞ አሉ። ምንድን ናቸው የሚለውን አንደርስታንድ ማድረግ። ዘ ላስት ዋን ዲስከስ አባውት ኦልተርኔቲቭ ዌይስ ኦፍ ሜዠሪንግ ኢኮኖሚክ ግሮዝ። ሜዠሪንግ ኢኮኖሚክ ግሮዝ ኦልተርኔቲቭ ዌይ ምንድን ናቸው? ኢኮኖሚክ ግሮዝን ሜዠር ለማድረግ የምንጠቀምባቸው ሜቶዶች እንደ ተመራጭ የምንጠቀማቸው ምንድን ነው የሚለውን በመጨረሻው አንደርስታንድ ማድረግ አለባችሁ ተብሎ ይጠበቃል ማለት ነው። ስለ ማክሮ ኢኮኖሚክ ቫሪያብል ሪቪው እናደርግ። ዛት ሚንስ ኢት ኢዝ እንደ ኢንትሮዳክሽን ግሬድ 9 አይታችሁታል። ማክሮ ኢኮኖሚክ ቫሪያብል ኤንድ ማክሮ ኢኮኖሚክ ጎል ተብሎ ማለት ነው። አሁን ሪቪው ነው የምናደርገው። ጀስት ረመምበር ነው የምታደርጉት እና ወደ ኋላ መልስ ነው አንደርስታንድ የምናደርገው ማለት ነው። በዚህኛው ቪዲዮ አንደርስታንድ የምናደርገው ምንድነው ማክሮ ኢኮኖሚክ ቫሪያብል የምንላቸው ምንድን ናቸው ሚሊዮን ጀስት አንደርስታንድ አድርገን እንጨርሳለን ማለት ነው። ማክሮ ኢኮኖሚክ ቫሪያብል በዋናነት ኢኮኖሚክስ በሁለት ይከፈላል። ማክሮ ኢኮኖሚክ ኤንድ ማይክሮ ኢኮኖሚክ። የማይክሮ ኢኮኖሚክ እና ማክሮ ኢኮኖሚክ ፓርት ነው ማለት ነው። ማክሮ ኢኮኖሚክ ስንል ጀነራል ናቸው። ኦቨርኦል ኢኮኖሚ ሲስተምስ ማለት ነው። እንደ አጠቃላይ ጀነራል ኦቨርኦል ኢኮኖሚ አክቲቪቲ የሚሰራ ነበረበት ነገር ከሆነ ማክሮ ኢኮኖሚክ ነው። ማይክሮ ኢኮኖሚክ ስንል ደግሞ ኢንዲቪጁዋል ኦር ሲንግል ቲንግስ ቱ ዱ ኢን ኢኮኖሚ ሲስተምስ አንድ ነገሮች ነጠላ ነገሮችን ኢኮኖሚ ሲስተም ዲፋይን የምናደርግ ነገር ከሆነ ማይክሮ ኢኮኖሚክ ናቸው ማለት ነው። ቢኮዝ ኢኮኖሚ ኢዝ ኤ ፓርት ኦፍ ኢኮኖሚ አክቲቪቲ። ስለ ኢኮኖሚ ፓርት ነው ማውራት ያለባቸው ስለ ማይክሮ ኢኮኖሚክ እና ማክሮ ኢኮኖሚክ ለማውራት ማለት ነው። ማክሮ ኢኮኖሚክ ቫሪያብል ምንድን ናቸው? የማክሮ ኢኮኖሚክ ጎል ምንድን ናቸው የሚለውን እዚህ ላይ በደንብ አንደርስታንድ ማድረግ አለባቸው ማለት ነው። ስለ ማክሮ ስናወራ ጀነራል ነው ብለናል። ጀነራል ነው ስንል ደግሞ ናሽናል ኢንከም አካውንቲንግ ላይክ ናሽናል አንድ ሀገር ኢንከሙ ገቢውን አንደርስታንድ የሚያደርገው ሜጀር ሊያደርግ የሚችለው በጂዲፒ ነው ወይም ጂኤንፒ ነው ወይም ደግሞ ሌላ ነገሮች ሊጠቀም ይችላል ማለት ነው። ሜጀር ማድረጊያ ኢኮኖሚክ ግሮዝ አለ፣ ኢኮኖሚክ ዲቨሎፕመንት አለ፣ ኢንፍሌሽን አለ፣ አንኤምፕሎይመንት አለ፣ ኢምፕሎይመንት አለ፣ ኢንተረስት ሬት አለ። በጣም ብዙ ነገሮች አሉ እንደ ሀገር ደረጃ። እነዚህ ነገሮች ማክሮ ኢኮኖሚክ ውስጥ ይካተታሉ። እዚህ ማክሮ ኢኮኖሚክ ቫሪያብሎች ማለት ነው። ማክሮ ኢኮኖሚክ ቫሪያብል ከምንላቸው ውስጥ የሚካተቱ ናቸው። ቢኮዝ ኢኮኖሚ ግሮዝ ስትሉ ስለ አንድ ነገር አይደለም የሚያወራው እንደ አገር ነው፣ ናሽናል ማለት ነው። ናሽናል ኢንከም አካውንቲንግ ስትሉ ደግሞ እንደ አጠቃላይ ገቢ ነው እንጂ የኢንዲቪጁዋል ገቢ አይደለም። ይሄኛውም ኢንፍሌሽን ስለ ጀነራል ፕራይስ ራይዝ ማድረግ ማለት ነው። ጀነራል ፕራይስ ራይዝ አደረገ ስንል የሁሉም እቃዎች ዋጋ መጨመር ማለት ነው። ኢንፍሌሽን አለ ግሽበት አለ ስንል የአንድ እቃ ዋጋ መጨመር አይደለም። ኢት ሚንስ ኮንቲኒዩስሊ ጀነራል ፕራይስ ራይዝ ሲያደርግ ማለት ነው። እዚህ ጋር ኢንፍሌሽን አለ። አንኤምፕሎይመንት ሚንስ አክቲቭሊ ሰርችንግ ፎር ጆብስ ዊዛውት ጆብ ማለት ነው። ሰውየው ስራ የለውም ግን ብቁ ንቁ ተሳትፎ እያደረገ ነው ስራ ፍለጋ ላይ የምንለው ኢንጀነራል ነው ማለት ነው የምንወስደው። ማክሮ ኢኮኖሚክ ቫሪያብል የምንላቸው ምንድን ናቸው? ስካርሲቲ ሜክ ስተዲ ኦፍ ኢኮኖሚክስ ነሰሰሪ ራዘር ዛን ቾይስስ። ኢኮኖሚክስ አንዱ እንድናጠና የሚያደርገን ነገር ምንድን ነው? ስካርሲቲ ነው። ታውቁታላችሁ።
ዋት ኢዝ ኢኮኖሚክስ? ኢኮኖሚ ኮንሰርን ከሚያደርጋቸው አንዱ ምንድነው? ስካርሲቲ ነው። ስካርሲቲ ነሰሲቲ ነው ለኢኮኖሚክስ። የሆነ የተሰጠ ነገር አበቃቅቶ መጠቀም ማለት ነው። ኢኮኖሚክስ የሶሻል ሳይንስ ዴል ዊዝ ሜኪንግ ዲሲሽን ኦር ጌቲንግ ቤስት አውት ኦፍ ሊሚትድ ሪሶርስ ዊ ሃቭ ካለንን ሊሚትድ ኢንካም ላይ ሜክ ዲሲሽን የሆነ ውሳኔ መወሰን ዛት ሚንስ አበቃቅቶ መጠቀም የምንለው ማለት ነው። የሆነ ሀብት አላችሁ እጃችሁ ላይ ያለውን ነገር አበቃቅታችሁ ትጠቀማለሁ። ዛት ሚንስ ኢኮኖሚክስ ዲል የሚያደርገው እሱ ነው። ለዛ ነው ኢኮኖሚክስ ለመማር የመጣ ነው ማለት ነው። ኢፍ ዩ ዲሲሽን አር ሜድ አን ኢንዲቪጁዋል ሜከርስ ሌቭል አናላይሲስ ማክሮ ኢኮኖሚክስ። ስለ ኢንዲቪጁዋል የሚያወራ ነገር ከሆነ ማክሮ ኢኮኖሚክስ ይባላል ማለት ነው። ኦን አዘር ሃንድ it is a country level or a national level or it is a whole economy activity, it is known as category for macroeconomics ይገባል ማለት ነው። a national or country level or a whole economic ስለ whole economic ወይም ደግሞ general economy activity የሚያወራ ነገር ከሆነ ማክሮ ኢኮኖሚክ ይባላል ማለት ነው። ኢኮኖሚክስን ግሬና ላይ እንደ ኢንትሮዳክሽን ስትማሩት ዲፋይን አድርጋችሁ ነው የመጣችሁት ማለት ነው። ኢንዲቪጁዋል ዲሲሽን ከሆነ ኢንዲቪጁዋል ኮንሱመር ዛት ሚንስ ባየሮች አሉ፣ ኢንዲቪጁዋል ፕሮዲውሰር ሴለሮች አሉ፣ ኢኮኖሚ ማለት ነው። ስለዚህ ስለ አንዳንዱ ነገር ነው የሚያወራው። እያንዳንዱ ነገሮች ኮንሱመር ካን ትራይ ቱ ማክሲማይዝ ዜር ሳቲስፋክሽን ነው። ዋት ኢዝ ዘ ኮንሱመር ኦብጀክቲቭ ኦር ዘ ጎል ኦፍ ኮንሱመር ምንድነው? ዓላማው ምንድነው? ማክሲማይዝ ዜር ሳቲስፋክሽን ነው። ሳቲስፋክሽን ለማግኘት ነው ሰዎች ኮንሱም የሚያደርጉት። ጉድስ እና ሰርቪስ ኮንሱም የምታደርጉት ለምንድን ነው ቢባል it is try to maximize their satisfaction ማለት ነው። እርካታን ለማግኘት ነው ሳቲስፋይ የምታደርጉት። ዛት ሚንስ ኮንሱም የምታደርጉት። ፕሮዲውሰሮች ደግሞ ለምንድን ነው what is the objective of producer to produce ጉድስ ኤንድ ሰርቪስ ቢባል ማክሲማይዝ ዜር ፕሮፊት ነው። እነሱ ለትርፍ ነው የሚሰሩት፣ ለትርፍ ነው የሚያመርቱት። ስለዚህ ይሄ ማክሮ ኢኮኖሚክስ ነው። ስለ አምራች እና ተጠቃሚ እያወራ ነው ማለት ነው። ኢን ጀነራል ደግሞ ሲሆን ኦቨር ካንትሪ በጀት ኦር ኤቭሪቲንግ ናናስ እንደ ኢኮኖሚ ጀነራል የምናወራ ነገር ከሆነ ማክሮ ኢኮኖሚክ ነው። ማይክሮ ኢኮኖሚክስ ጊቭስ ጉድስ ኤንድ አናላይዝ ኮንሱመር ሹድ ቢ ኮንሱም ባይ አቬይላብል ኦፍ በጀትስ። ስለዚህ ኮንሱመር ኮንሱም የሚያደርገው ባለው በጀት ነው። ዛት ሚንስ ኢንከም ነው። ፕሮዲውስ የሚያደርገው ባለው ማክሲማይዝ ለማድረግ ሊሚትድ የሆነ ኢንከም ነው ማለት ነው። ባለው ኢንከም ነው ፕሮዲውስ የሚያደርገው ማለት ነው። ይሄ ደግሞ ኢኮኖሚክ ኦፕቲማይዜሽን ለማድረግ አንድ ሰው ማክሲመም ለመድረስ የሚጠቀማቸው እንትን ነው ማለት ነው። እንደ ኔሽን እንደ ናሽናል እንደ ኔሽን ገቨርንመንት ሊደሮች አሉ። እያንዳንዱ ነገሮች ፎር ኤግዛምፕል ኢንዶመንትስ ላይክ ኢንዶመንት ሚንስ የናቹራል ሪሶርስ ኦፍ ካንትሪ ላንድ ፎርስ ዌተር ፖፑሌሽን ማሽነሪ ካፒታል ኤክስትራ ሊሚትድ ቢኮዝ ኢኮኖሚ ኢንዶመንት ተፈጥሮ የተሰጠን ነገሮች ምንድን ናቸው? ሊሚትድ ናቸው። የሰው ልጅ ደግሞ ፍላጎት አንሊሚትድ ነው። if not used ኢኮኖሚካሊ ካልተጠቀምን there will be wasted without attaining of macroeconomic goal of economic growth, reduce unemployment, stable prices, increase balance of payment, etc. This is the goal of macroeconomics. የማክሮ ኢኮኖሚክ ጎልን አቺቭ ማድረግ አንችልም በአግባቡ። ማክሮ ኢኮኖሚክ ዛት ኢንዶመንት የተፈጥሮ ሀብታችን በትክክል ካልተጠቀመን ምን ማድረግ አንችልም ማለት ነው። በአግባቡ ካልተጠቀምን እነዚህ ኢኮኖሚ መጨመር፣ የስራ አጥነት መቀነስ፣ ፕራይሳችን ስቴብል ማድረግ፣ ኢንክሪዝ ባላንስ ኦፍ ፔመንት ዛት ሚንስ ባላንስ ኦፍ ኤክስፖርት እና ኢምፖርት ሪካርድ የምናደርግበት ባላንስ ለማድረግ አስቸጋሪ ይሆንብናል ማለት ነው። Macroeconomics is the best tool available in making decisions, giving priority in the production and consumption at country levels. We are macroeconomic goal mentioned above. ስለዚህ እነዚህ ከማክሮኢኮኖሚክ ግሮዝ ኢኮኖሚክ ግሮዝስ increasing economic growth, reduce unemployment, stable price, increase balance of payment, and everything is macroeconomic. I think 6 types of 6 and maybe 6 እናስተዋልኝ እና ማክሮኢኮኖሚክ ጎል የምንላቸው ከነዛ ውስጥ ማክሮኢኮኖሚክ ጎል ውስጥ ማክሮኢኮኖሚክ ቤዝ ነው። ማክሮኢኮኖሚክ የሆነ ነገር ሜንሽን ለማድረግ ፕሮዳክሽን ለማምረት ኮንሱም ለማድረግ በጣም አስፈላጊ ነገር ነው እና የማክሮኢኮኖሚክ ናውሌጅ እውቀት ያስፈልጋል። እንደ ሀገር የሆነ ኢኮኖሚ እንዴት ነው መስራት ያለብን ስንባል
ማክሮ ኢኮኖሚ ዲሲሽን ኦር ጎሉን አቺቭ ለማድረግ የማክሮ ኢኮኖሚክ እውቀት ያስፈልጋል ማለት ነው። እንደ ሀገር ገቨርንመንት የሚጠቀማቸው ማክሮ ኢኮኖሚክ ፖሊሲዎች አሉ። ማክሮ ኢኮኖሚክ ፖሊሲዎች ማዘጋጀት አለበት። ቢኮዝ ናቹራል ሪሶርስ ኦር ጊፍት ኦፍ ኢንዶመንትስ ሊሚትድ ናቸው። በአግባቡ ካልተጠቀምን ደግሞ አንድ ሀገር ኢኮኖሚ ማሳደግ አንችልም ማለት ነው። ማጆር ማክሮ ኢኮኖሚ ቫሪያብል ከሚባሉት ውስጥ ኢንክሉድድ ማጆር ማክሮ ኢኮኖሚክ ቫሪያብል ኢንክሉድ ከረንት አካውንት ባላንስ፣ ኢንፍሌሽን፣ ኢኮኖሚክ ግሮዝ፣ አንኤምፕሎይመንት እነዚህ የማክሮ ኢኮኖሚክ ቫሪያብል ውስጥ ይካታሉ። ኦን ዘ አዘር ሃንድ ማጆር ማክሮ ኢኮኖሚክ ጎልስ ፐርፐዝድ ባይ ገቨርንመንት ካውንትሪ አር ኢምፕሩቭ ከረንት አካውንት ባላንስ፣ ስቴብል ፕራይስ፣ ኢንክሪዝ ኢኮኖሚክ ግሮዝ ኤንድ ሬዲዩስ አንኤምፕሎይመንት። እዚህ ደግሞ የማጆር ማክሮ ኢኮኖሚክ ጎል ፐርሱድ ባይ ገቨርንመንት ኦፍ ዘ ካንትሪ ናቸው። ገቨርንመንት አንድ ማድረግ ያለበት ነገር ማክሮ ኢኮኖሚክ ፖሊሲዎች ዲሳይን ሲያደርግ ኢምፕሩቭ ከረንት አካውንት ባላንስ ነው። ከረንት አካውንት ባላንስ ማለት በሌላ አባባል ምን ማለት ነው? የትሬድ ቢትዊን ኤክስፖርት ኤንድ ኢምፖርት ባይ ጉድስ ኤንድ ሰርቪስ ማለት ነው። ጉድስ እና ሰርቪስን ምን ማድረግ ባላንስ ማድረግ ቢቻል ባላንስ ማድረግ ከተቻለ ኤክስፖርት እንዲበልጥ ማድረግ ካልሆነ ግን የምናስገባውና የምናስወጣው ባላንስ እንዲሆን ማድረግ ማለት ነው። ስለዚህ ከረንት አካውንት ባላንስ፣ ኢንፍሌሽን፣ ኢኮኖሚክ ግሮዝ፣ አንኤምፕሎይመንት እነዚህ ማክሮ ኢኮኖሚክ ቫሪያብል ይባላሉ። እዛ ውስጥ ደግሞ እንደ ማጆር ማክሮ ኢኮኖሚክ ጎል ፐርሲዩድ የሚያደርጋቸው ቅድሚያ ሊሰጣቸው የሚፈልገው ገቨርንመንት ፐርሲዩድስ ኢምፕሩቭ ከረንት አካውንት ባላንስ፣ ስቴብል ፕራይስ፣ ኢንፍሌሽን ዲክላይን ማድረግ፣ ኢንክሪዝ ኢኮኖሚክ ግሮዝ እና ሪዲዩስ አንኤምፕሎይመንት ናቸው ማለት ነው። እነዚህ የማክሮ ኢኮኖሚክ ጎሎች ናቸው ማለት ነው። ዘ ፈርስት ዋን ከረንት አካውንት ባላንስ ማለት ምን ማለት ነው? የካውንትሪ ዜር ሴል ጉድስ ኤንድ ሰርቪስ ቱ አዘር ካንትሪ ዛት ሚንስ ኤክስፖርት ሴል የምታደርጉ ነገር ከሆነ ለሌሎች ሀገር የምሸጡ ነገር ከሆነ ኤክስፖርተር ናችሁ። ኤክስፖርተር ፎር ዋን ካንትሪ ቱ ኤክስፖርት ኦር ሴል ጉድስ ኤንድ ሰርቪስ ቱ ዘ አዘር ካንትሪ ወደ ሌሎች የምትልኩ አይነት ነገር ከሆናችሁ እናንተ ኤክስፖርተር ናችሁ። ኦልሶ ዘይ ባይ ጉድስ ኤንድ ሰርቪስ ፍሮም አዘር ካንትሪ ዛት ኢዝ ኢምፖርተር ዊ ሃቭ ባይ ጉድስ ኤንድ ሰርቪስ ፍሮም አዘር ካንትሪ ኢምፖርተርስ ኢምፖርት እንሆናለን ማለት ነው። ሶ ዘ ከረንት አካውንት ባላንስ ዲፈረንስ ቢትዊን ዘ ዶላር ኦፍ ዘ ቫልዩ ጉድስ ኤንድ ካንትሪ ኤክስፖርትስ ኤንድ ዶላር ቫልዩ ኦፍ ጉድስ ኦፍ ዘ ኢምፖርትስ ዛት ሚንስ ዘ ዲፈረንስ ቢትዊን ኦር ኤክስፖርትስ ኤንድ ኢምፖርት ማለት ነው። የኤክስፖርት እና ኢምፖርት ዲፈረንስ ማለት ነው። ምን ማለት? ከረንት አካውንት ትሬድ ባላንስ ማለት ትሬድ ባላንስ ሚንስ ኤክስፖርት ማይነስ ኢምፖርት ማለት ነው። ትሬድ ባላንስ ወይም ከረንት አካውንት ማለት የኤክስፖርት እና የኢምፖርት ዲፈረንስ ማለት ነው። ስለዚህ ኤክስፖርት ዛት ሚንስ ኤክስፖርት ግሬተር ዛን ኢምፖርት ምትልኩት ምንልከው ነገር ከምናስገባው የሚበልጥ ነገር ከሆነ ምንድን ነው ይህ ሀገር ትሬድ ሰርፕለስ ነው ኦር ፖዘቲቭ ነው ማለት ነው። ኤክስ ከበለጠ ከኢምፖርት የምንልከው ከምናስገባው ከበለጠ ኤም ግሬተር ዛን ኤክስ ከሆነ ዛት ሚንስ ኢምፖርት ግሬተር ዛን ኤክስፖርት ከሆነ ትሬድ ዴፊሲት ነው። ሞር ኦፍ ዴቨሎፒንግ ካንትሪስ ትሬድ ኦፍ ዴፊሲት ናቸው። አብዛኞቻቸው የዴቨሎፒንግ ካንትሪ ዴፊሲት ውስጥ ናቸው ያሉ ሴናሪዮሶቹ ማለት ነው። ሶ ዘ ላስት ዋን ኢምፖርት ኢዝ ኢኳልስ ቱ ኤክስፖርት። ኢምፖርትና ኤክስፖርት እኩል ባላንስ እንላለን ማለት ነው። ሶ ይሄ ነው የሚያሳየን ማክሮ ኢኮኖሚክ አንዱ ጎል ዘ ማጆር ጎል ፎር ማክሮ ኢኮኖሚክስ ዘ ቫሪያብልስ ቱ ከረንት አካውንት ባላንስ ዛት ሚንስ ትሬድ ባላንስ ማለት ነው። ሶ ሲናሪዮ ዋን ስንመለከት ኢፍ ዘ ቫልዩ ኦፍ ኤክስፖርት ላይክ ዛት ቅድም እንዳልነው ኤክስፖርት ኢዝ ግሬተር ዛን ኢምፖርት ኤክስፖርት ኢዝ ግሬተር ዛን ኢምፖርት ኢዝ ናውን አስ ትሬድ ባላንስ ዛት ሚንስ ዲዛይረብል ኢን አውትካም ዘ ካንትሪ ቤኔፊቲንግ ፍሮም ዘ ትሬድ ኢት ኢዝ ትሩ ፎር ዴቨሎፕድ ካንትሪ ኤክስፖርት ኤክስፔንሲቭ ማኑፋክቸሪንግ ኦፍ ኮሞዲቲ ብዙ ጊዜ ይሄ ነገር የሚታየው ዴቨሎፕድ ካንትሪ ላይ ነው። ቢኮዝ ኤክስፖርት የሚያደርጉት ከማን ይበልጣል? ኢምፖርት ከሚያደርጉት ማለት ነው። ሁለተኛው ላይ ኤክስፖርት ከኢምፖርት ሲያንስ ትሬድ ዴፊሲት ነው። ዳዝ ኖት ሃቭ ዲዛይረብል አውትካምስ በጣም አስፈላጊ አይደለም፣ ደስተኛ ማያደርግም ማለት ነው። ካንትሪስ ናው ሉዚንግ ፍሮም ዘ ትሬድስ
ሌስት ዴቨሎፕ ካንትሪዝ ዘ ሴናሪዮ ዚስ ኤክስፖርት ቺፕ ፕራይማሪ አግሪካልቸር ፕሮዳክትስ ቢኮዝ የሚያመርቱት ምንድን ነው? ፕራይመሪ የሆነ አግሪካልቸራል ፕሮዳክት ነው። እሱ ምንድነው? ቺፕ ነው፣ በጣም ርካሽ ነው ማለት ነው። ስለዚህ ሊስት ዴቨሎፕድ ካንትሪ በማደግ ላይ የሚገኙት ወይም ደግሞ ገና ላደጉት ካንትሪዎች ምንድን ናቸው? ኤክስፖርት ሌዛን ኢምፖርት ነው ማለት ነው። የሚያስገቡት ይበልጣል ማለት ነው። ሶ ዘ ላስት ዋን ኢዝ ዘ ባላንስ ቢትዊን ኤክስፖርት ኤንድ ኢምፖርትስ። ኢምፖርት እና ኤክስፖርት ተመሳሳይ ሲሆኑ ወይም እኩል ሲሆኑ ባላንስ ናቸው እንላለን ማለት ነው። ስለዚህ ይሄኛው የከረንት አካውንት ኢዝ ዋን ኦፍ ዘ ማጀር ነው ማለት ነው፣ እዛ ውስጥ የሚገባ ነው። ሌላኛው ኢንፍሌሽን ነው። ኢንፍሌሽን ኢዝ ዋን ኦፍ ኦቨርኦል ፕራይስ ኢንክሪዝ ኦፍ ጉድስ ኤንድ ሰርቪስ ነው። ኦቨርኦል ነው እዛ ጀነራል ኮንቲኒስሊ ኢንክሪዝ ማለት ነው። የሁሉም እቃዎችና ሰርቪሶች ዋጋ ሲጨምር ኢንፍሌሽን አለ እንላለን። የአንድ እቃ አይደለም። ለዛ ነው ኢንፍሌሽን ማክሮ ኢኮኖሚ ውስጥ የገባው። ማክሮ ኢኮኖሚክ የተባለው ማክሮ ኢኮኖሚክ ቫሪያብል ሆኖ የተጠራው ወይም ደግሞ የማክሮ ኢኮኖሚክ ኢንፍሌሽን ለመቀነስ ስቴብል ፕራይስ ተብሎ የመጣበት አንዱ ጎሉ ኮዙ ምንድነው? ማክሮ ኢኮኖሚክ ጀነራል ፕራይስ ስለሆነ ነው። አጠቃላይ ፕራይሱ የእቃዎቹ ዋጋ፣ የሰርቪሶቹ ዋጋ መናር መጨመር ኢንፍሌሽን ይባላል ማለት ነው። ሰርቴን ፔሪድ ኦፍ ታይም ነው የሚታየው። ራይዚንግ ጀነራል ሌቭል ኦፍ ፕራይስ ጀነራል ፕራይስ ኦፍ ሌቭል ነው፣ እንደ አጠቃላይ ነው። ኦቨር ኤክስፔሪንስ ኢን ፐርሰንቴጅ ኢንዲኬትስ ዛት ዩኒት ኦፍ ከረንት ኢፌክቲቭ ፕራይስ ሌስ ዛን ኢት ዲድ ፔር ኦፍ ፔሪድስ ካለፈው አመት ጋር በጣም ያነሰ ሆኖ ሲገኝ ማለት ነው። ሶ this implies where there is inflation there will be failing purchasing power of the currency over time. ኢንፍሌሽን ካለ purchasing power of our currency is fall. የመግዛት አቅሙ የኛ ገንዘብ ምን ይሆናል ማለት ነው? ይቀንሳል ማለት ነው። for example now I think $1 ስንት ነው በአሁኑ ሰዓት? 100 ምናምን ብር ገብቷል። So what does it mean? The value of money purchasing power of Ethiopian birr is very very far in about dollar. So ኤክስቼንጅ ብናደርጋቸው ሁለቱ በጣም ወድቋል። ስለዚህ ኢንፍሌሽን አለ ማለት ነው። ሃይ ኢንፍሌሽን ኖት ዲዘራብል ኢንከምስ። ከፍተኛ ኢንፍሌሽን ለኢኮኖሚ ብዙም ዲዘራብል አይደለም፣ አስፈላጊ አይደለም፣ አይመከርም። ግን ኢንፍሌሽን ሎ ከሆነ አክሰፕተር ነው፣ ተቀባይነት ይኖረዋል። ቢኮዝ ኢኮኖሚያችን እየጨመረ መሆኑ ማሳያ ነው። ሃይ መሆኑ ሳይሆን ትንሽዬ መቀነስ አለበት ማለት ነው፣ ሳይበዛ ማለት ነው። there are two types of causing inflation. ኢንፍሌሽን ኮዝ ሊያደርግ የሚችል ነገሮች ሁለት ነገሮች አሉ ይላል። the first one cost push inflation and demand pull inflation ሁለት ናቸው። ከኮስት ፑሽ ኢንፍሌሽን ሊመጣ ይችላል ወይ ከዲማንድ ፑል ኢንፍሌሽን ሊመጣ ይችላል። when the cost of production is high produce increase the price to profitable. ለምሳሌ አንድ አምራች ምርት ለማምረት ፕሮዲውስ ለማድረግ ኢንፑት ኦፍ ፕሮዳክሽን ከሚጠቀማቸው ሃይ ከሆነበት ወጪው ሃይ ከሆነ የግድ ፕሮፊት ለማግኘት ምን ያደርጋል ማለት ነው? እቃውን ይጨምራል ዋጋ ማለት ነው። ለምሳሌ ጨርቃጨርቅ ወይ ደግሞ ኤክስ የሚባል ፕሮዳክትን የሚያመርት ፋብሪካ የኤክስ ለማምረት የሚያስፈልጉት ዋይ የሚባል ግብአት ቢኖረው ዛት ሚንስ ኢንፑት ኦፍ ፕሮዳክሽን ኢን ዋይ ኢንፑት ቢሆን የዋይ ዋጋ ቢጨምርበት የኤክስ ፕሮዳክት በፊት በገዛችሁበት አትገዙት፣ ይጨምራል ማለት ነው። ሚኮዝ እሱም ወጪው ስለጨመረበት አምራቹ ይጨምራል። በዚህ ኬዝ ኢንፍሌሽን ክሬት ተደረገ ማለት ነው። ፎር ኤግዛምፕል በፊት ኤክስ የምትገዙት 100 ብር ቢሆን እሱ ደግሞ በፊት ዋይ የሚገዛው ኤክስን ለማምረት ዋይን የሚጠቀመው በ30 ብር ቢሆን አሁን 100 ብር ቢሆንበት የሚሸጠው ስንት ይሆናል ማለት ነው? 500 ሊሆን ይችላል ማለት ነው። ስለዚህ የ400 ብር ኢንፍሌሽን ኢንክሪዝ አደረገ ገበያ ላይ ማለት ነው፣ እንዲጨምር አደረገ። ዛት ሚንስ ኮስት ፑሽ ነው ማለት ነው። በኮስት ምክንያት የመጣ ነው ማለት ነው። ኮስት ፑሽ is one of the factor in case for inflation.
ዲማንድ ፑል ኢንፍሌሽን ሌላኛው ሁለተኛው ዲማንድ ፑል ኢንፍሌሽን ነው። ዲማንድ ፑል ኢንፍሌሽን ስንል when growing the demand being able to pay higher price for the goods and the firm produce allowing firms to even increase the price to gain more profit. አንዳንዴ growing the demand being able to pay higher price ምንድነው? ሀይ የሆነ ዲማንድ ካላችሁ ትከፍላላችሁ፣ የሆነ ከፍተኛ ገንዘብ ሄዳችሁ ትከፍላላችሁ፣ እቃውን ስለወደዳችሁት ምናምን ብቻ ማለት ነው። በዛ ምክንያት ግን እናንተ ኬዝ እየሆናችሁ ነው፣ ኢንፍሌሽን እንዲፈጠር እያደረጋችሁ ነው ማለት ነው። የሆነ እቃ ከአቅሙ በላይ ስለወደዳችሁት ዋጋ ስትከፍሉለት ኬዝ እየሆናችሁ ነው ማለት ነው። when the growing of the demand being able to pay higher price የመክፈል አቅም ስላላችሁ ብቻ ማለት ነው። ለዛ እቃ ትርፍ አድርጋችሁ ስትሰጡ ለሆነ ሰው ኢንፍሌሽን ኢንክሪዝ እያደረጋችሁ ነው። 100 ብር የነበረው እቃ እናንተ 500 ብር ሲሸጡት የ400 ብር ኢንፍሌሽን ኢንክሪዝ እንዲያደርግ አድርጋችኋል ማለት ነው። ስለዚህ አንዱ ኬዝ ነው ማለት ነው፣ ኢንፍሌሽን ኬዝ እንዲሆን ነው ማለት ነው። ሶስተኛው ኢኮኖሚክ ግሮዝ ነው። ኢኮኖሚክ ግሮዝ ማጆር ኢኮኖሚክ ቫሪያብል ኤንድ ማጆር ኢኮኖሚክ ቫሪያብል ከሚባሉት ውስጥ ያለና ኢንክሪዚንግ ኦፍ ኢኮኖሚክ ግሮዝ ኢዝ ዋን ኦፍ ዘ ሜን ጎል ፎር ገቨርንመንት ኦር ማክሮ ኢኮኖሚክ ጎል ነው ማለት ነው። የአንድ ማክሮ ኢኮኖሚክ ጎል ምንድነው? ኢንክሪዚንግ ኢኮኖሚክ ግሮዝ ማለት ነው፣ መጨመር ነው። ኢዝ አማውንት ዛት ዘ ሌቭል ኦፍ አውትፑት ዊዝ ኢኮኖሚ ኢንክሪዝ ኦቨር ኤ ጊቨን ፔሪድ ኦፍ ታይም ዩዥዋሊ የር ማለት ነው። Economic growth is extremely desirable since it means that the people within an economy are get richer. Economic growth can be increase the number of ways, such as technological improvement, an increase in demand for goods and service, and an increase in the size of workforces. Economic growth ስንል የኢኮኖሚ እድገት ማለት ነው። ኢኮኖሚ እድገት ስንል ደግሞ በተለያየ ነገር ኢኮኖሚ ማደግ ማለት ነው። እያንዳንዱ ሰው ኢኮኖሚ መጨመር፣ ቴክኖሎጂካል ኢምፕሩቭመንት መሆን፣ the demand for goods and service መጨመር፣ የእቃዎች መግዛትን ምናምን መጠቀም መጨመር፣ an increase in the size of workforces that means unemploymentን መቀነስ ማለት ነው። ወርክ ፎርስ መጨመር ማለት ነውና ይህ የኢኮኖሚ ግሮዝ ናቸው ማለት ነው። ኢኮኖሚክ ዲቨሎፕመንት ከኢኮኖሚክ ግሮዝ ይለያያል። ኢኮኖሚክ ዲቨሎፕመንት ስንል አንድ ኢኮኖሚ አደገ ወይም ደግሞ ልማት ላይ ነው ስንል ኤቭሪቲንግ ኢኮኖሚክ ግሮዝ አር ግሮዝ ቱጌዘርስ ማለት ነው። እያንዳንዱ ነገሮች አብሮ ማደግ ማለት ነው። የሰዎች አናኗር ላይፍ ሊቪንግ ስታንዳርድ ላይፍስ ዲፍረንት ካይንድስ ኦፍ ቼንጅ መሆን አለበት። ሄልዚ ሊሆን ይችላል፣ ፖሊስ እንትኖች፣ የደህንነት የጤና ጉዳይ፣ እያንዳንዱ ነገሮች ምንድነው ሊቪንግ ስታንዳርድ ቲንግስ፣ ሄልዚ፣ ሞርታሊቲ ሬት፣ እያንዳንዱ ነገሮች ሲቀየሩ ምን ላይ ነው እንላለን? ኢኮኖሚክ ዴቨሎፕመንት እንላለን። ኢኮኖሚክ ግሮዝ ግን አይደለም። ኢኮኖሚክ ግሮዝ በአንዱ ነገር ልናደርግ እንችላለን። ፎር ኤግዛምፕል ቴክኖሎጂካል ኢምፕሩቭ ልንሆን እንችላለን። ዲማንድ ፎር ጉድስ ኤንድ ሰርቪስ ኢንክሪዝ ልናደርግ እንችላለን። ወርክ ፎርስ ሊጨምር ይችላል። እነዚህ ነገሮች ግን ሲደመሩ ኢኮኖሚክ ዲቨሎፕመንት ይመጣል ማለት ነው። ስለዚህ ኢኮኖሚክ ዲቨሎፕመንት ሚንስ ሰሜሽን ኦፍ ኢኮኖሚክ ግሮዝ ማለት ነው። እያንዳንዱ ኢኮኖሚክ ግሮዞች እየደመራችሁ መሄድ። ስለዚህ ኢኮኖሚክ ዲቨሎፕመንት ታገኛላችሁ ማለት ነው። ዘ ላስት ዋን አንኤምፕሎይመንት። አንኤምፕሎይመንት ኢዝ ማክሮ ኢኮኖሚክ ቫሪያብል ነው። አንዱ ስራ አጥነት ማለት ነው። ስራ አጥ ማለት ምን ማለት ነው ስንል ምን ያካትታል? አንድ ሰው ስራ አጥ ለመባል ማለት ነው ቤት ለመቀመጥ የተቀመጠ ስራ አጡ የተቀመጠ ስራ አጥ ነው የሚለው እንደ ኢኮኖሚክስ እንደውስቲ refers to the number of people within an economy who are willing and able to work but do not have a job at going wage rates. በዚህ ባለበት በክፍያ መጠን ስራ የፈለገ ስራ የሌለው መስራት እየቻለ ፍላጎት እያለው አሁን ባለው የደሞዝ መጠን ዌጅ ሬት መስራት እየፈለገ አክቲቭሊ እየፈለገ ነው መስራት እየፈለገ ስራ ያጣ ሰው ምን ይባላል? አንኤምፕሎይመንት ይባላል ማለት ነው። there are a number of different types of unemployment። በጣም ብዙ አንኤምፕሎይመንቶች አሉ። አንኤምፕሎይመንት ከምንላቸው ነገር በጣም ብዙ ማለት ነው። ለምሳሌ ፍሪክሽናል አንኤምፕሎይመንት። ፍሪክሽናል አንኤምፕሎይመንት ከዚህ ባይ ሰርች ፎር ኒው ጆብስ ኦር ትራንዚሽን ጆብ ይባላል። ቢትዊን ጆብስ ለምሳሌ የሆነ ስራ እየሰራችሁ እያለ እሱ ስራ ሳይመቻችሁ ቀርቶ ሌላ ስራ እሱን አቋርጣችሁ ሌላ ስራ እስከምታገኙ ድረስ ያለው ሞመንት ትራንዚሽን ጆብ ይላል። ያኛው ስራ እስከምትይዙ ድረስ ሰርቺንግ ፎር ኒው ጆብስ እናንተ ፍሪክሽናል አንኤምፕሎይመንት ትባላሉ። ጊዜያዊ ስራ አጥ ማለት ነው።
ሌላ ለምሳሌ if you students you graduate from a campus or university or colleges to start for getting the new jobs ስራ እስከሚያገኙ ተመርቀው ግራጁዌት አድርገው ስራ እስከሚያገኙ ድረስ ፍሪክሽናል አንኤምፕሎይመንት ናቸው። the best example for frictional unemployment is graduation student ግራጁዌት አድርገው የሚገኙ ተማሪዎች ስራ እስከሚያገኙ ድረስ ፍሪክሽናል አንኤምፕሎይመንት ይባላሉ ማለት ነው። ወይም ደግሞ የሆነ ስራ እየሰራችሁ አቋርጣችሁ ወደ ሌላ ስራ እስከምታገኙ ድረስ ያኛው ትራንዚሽን ጆብ ከዛኛው ከምትሰሩበት ከነበረው ስላቋረጣችሁ ሌላ ስራ እስከምታገኙ ድረስ ፍሪክሽናል አንኤምፕሎይመንት ትባላላችሁ ማለት ነው። ሁለተኛው ስትራክቸራል አንኤምፕሎይመንት ነው። ስትራክቸራል አንኤምፕሎይመንት ስንል caused by the decline of specific industry for example typing of writing or coal of mining seasonal እነዚህ ምንድነው የሆነ ድርጅት ውስጥ ተቀጥራችሁ እየሰራችሁ እንደ አጋጣሚ ድርጅቱ ቢከስር ዲክላይን ኦፍ ስፔሲፊክ ኢንዱስትሪ የሆነ ድርጅት ቢከስር ምንድነው የሚያደርገው? ሰራተኛ መቀነስ ነው ያለው ስራ አማራጩ ማለት ነው። ስለዚህ ሰራተኛ ሲቀንስ ስትራክቸራል አንኤምፕሎይመንት እናንተ ስትራክቸራል ትሆናላችሁ። የተቀነሳችሁ ሰዎች እናንተ ከሆናችሁ የሚቀነሰው ስትራክቸራሊ አንኤምፕሎይመንት ይባላል ማለት ነው። ጻፊ ልትሆኑ ይችላላችሁ፣ ኮል ማይኒንግ የተለያየ ነገሮች ሊሆን ይችላል። እንደ ኤግዛምፕል ነው ያስቀምጠው። እናንተ በዛ ውስጥ ምንድናችሁ ትወቀዳላችሁ ማለት ነው። ኪሳራ ስለገጠመው ይቀንሳል ሰራተኛ ማለት ነው። ኬዙ ይሄ ነው። ሌላኛው አንኤምፕሎይመንት የስራ አጥነት ሲዝናል አንኤምፕሎይመንት ነው። ወቅታዊ የስራ አጥ ማለት ነው። ካዝ ባይ ዘ ታይም ኦፍ ኢየርስ ድራውት ታይም ፎር ዘ ፋርመር። እነዚህ ለምሳሌ ሲዝናል የምንላቸው ፋርመር ፕሮዳክሽን ምርቶች ለምሳሌ የሆነ ሰዓት ምርት ሲሰበሰብ ሊሆን ይችላል። በፋርመሮች በግብርና በኩል ያሉ የዛኔ ሰራተኛ ይፈልጋሉ። ልክ ካለቀ በኋላ ሰራተኛ ያባራሉ። የዛኔ እናንተ ስርዓት ትሆናላችሁ ማለት ነው፣ ስራው እስከሚመጣ ድረስ። ስለዚህ ሲዝናል ናችሁ ማለት ነው። ወቅቱ የሆነ ወቅት ላይ ጊዜዎች ጠብቆ ስራ ማግኘት፣ ጊዜዎችን እንትን ብሎ ደግሞ ስራ ማጣት፣ እንደዚህ አይነት ነገር ሲዝናሊ አንኤምፕሎይመንት ይባላሉ ማለት ነው። the last one ሳይክሊካል አንኤምፕሎይመንት። ሳይክሊካል አንኤምፕሎይመንት caused by recession of reduction in the level of output using an economy እንደ ሀገር ደረጃ ነው ደግሞ የሆነ ኢኮኖሚ ላይ በሬሲሲሽን እና ሪዳክሽን መካከል ሲኖር ማለት ነው። ያ ሪዳክሽን እና ሬሲሲሽን ምንድነው የሚለው ቢዝነስ ሳይክል ላይ በደንብ እናየዋለን። ቢዝነስ ሳይክል ላይ ሬሲሲሽን እና ሪዳክሽን አለ። ኢኮኖሚ መልሶ ማገገም፣ ከዛ ሪዳክሽን መቀነስ ማለት ነው። ፒክ ከነበረበት እየቀነሰ መምጣት፣ ተመልሶ ደግሞ ሪዳክሽን ከነበረበት ደግሞ ሬሲሲሽን ያደርጋል። በዛ ሞመንት ላይ ሰራተኛ ቼንጅ ይደራረጋል ማለት ነው። ኢኮኖሚ እንደ ሀገር ደረጃ ሲቀንስ ሰራተኛ ስራ አጥ ይሆናል። ኢኮኖሚ ደግሞ እንደ ራይዝ እያደረገ ሲሄድ ደግሞ ምን ይሆናል ማለት ነው? ወደ ላይ እየጨመረ በመጣ ቁጥር ሬሲሲሽን እያደረገ በመጣ ቁጥር ሰራተኛ ይፈልጋል ማለት ነው። ስለዚህ በሪዳክሽን እና ቢዝነስ ሳይክላችን እንዲህ እያለ ነው የሚሄደው። ስለዚህ ይችኛዋ ምን ትባላለች? እየጨመረ ነው የሚሄደው፣ ሬሲሲሽን ይባላል። ይችኛዋ ደግሞ ወደታች እየቀነሰ የሚመጣው ነገር ከሆነ ደግሞ ይችኛዋ ሪዳክሽን ይባላል ማለት ነው። ስለዚህ በሬሲሲሽን እና በሪዳክሽን መካከል በዚህኛዋ ፖይንት መካከል አንኤምፕሎይመንት የስራ አጦችን ቼንጅ ይደራረጋሉ፣ ሙቭመንት አለ ማለት ነው። ስለዚህ ኢኮኖሚያችን ሲቀንስ ሰራተኛ እንቀንሳለን፣ ብዙ የስራ አጥ ይኖራል ማለት ነው። ኢኮኖሚያችን ሲጨምር ደግሞ ሬሲሲሽን ምንድነው እያንሰራራ ሲሄድ እያደገ ሲመጣ ሰራተኛ እንቀጥራለን። ሰራተኛ ሲቀጠር ደግሞ የስራ አጥ አንኤምፕሎይመንት ይቀንሳል ማለት ነው። እንደዚህ አይነት የሚፈጠረው ነገር ሳይክሊካል አንኤምፕሎይመንት ይባላል ማለት ነው። ቼንጅ ያደርጋል ማለት ነው። this is all about today classes. You can ask me any question, doubts in the comment. መቻችሁ በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ግን እንዳትረሱ። ኮሜንት ላይ የፈለጋችሁት ነገር ጻፉልኝ፣ እመልሳለሁ። ይመቻችሁ። ባይ